እኔ ዛሬ እዚህ የመጣሁት በህልምም በእውነም ላላሰብኩት ጉዳይ ሆኖ ተገኘ። በእውነት እግዚአብሔር ኃያል ነው። እግዚአብሔር እድሜ ጤና ሰጥቶኝ ለዚህ ያደረሰኝን አምላክ ምን እንደማደርግለት አላውቅም። ለተደረገልኝ ጽና በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትር ለሴቶች የሚያደርጉትን ሁላችንም የምንገነዘበው ነው። እኔ ስራ ስጀምር የነበረው ሁኔታና አሁን ያለንበት ለኔ እንደ ቀንና እንደ ሌሊት የተለያየ ነው። ውጭ ጉዳይ መቀጠር አልቻልኩም ነበር። ችክ ብዬ በዛን ጊዜ የሚመድቡትን ሚኒስትር መስሪያ ቤት አስቸግሬ በእልህ ነው የገባሁት። አሁን በቅርብ ጊዜያት እንዳየነው የካቢኔው ግማሽ አካል ሴቶች ሲሆን ምን እንደማስብ ችግር ነበር። በእውነት እንዴት አይነት ለውጥ መጣ! እግዚአብሔር እንዴት ቸር ነው አኑሮኝ ይሄንን ለማየት ያበቃኝ እና ለጠቅላይ ሚኒስትራችንን የት አግኝቼ በሳምኳቸው ነው ያልኩት። የት አግኝቼ ባመሰግናቸው። ይኸው ዛሬ ይሄ ድል ስለተሰጠኝ ክቡር ጠቅላይ ሚኒስትር እድሜና ጤና ይስጦት። ሴቶችን ከወንዶች እኩል ስላደረጉ፣ የሴቶች ላይ ያሉትን እምነት ስላሳወቁ፣ ሴት ነው ወንድ ነው አይልም፣ ስራ ነው። ሁላችንም በተሰማራንበት ከልብ ከሰራን የማንወጣው ችግር ሊኖር አይችልም። ይሄ የኔ ልምድ ነው። እንደ ብረት ጠንክረን መስራት ይኖርብናል። አላማችን ደግሞ አንድ መሆን አለበት። የአረብ ሀገር ነው ያለችው። እንዲም ብንዞር እንደዛም ብንዞር ኢትዮጵያ ነች። ኢትዮጵያ ምን ትፈልጋለች? ኢትዮጵያ ምን ያስፈልጋታል? ኢትዮጵያ የገባችበትን ችግር ማውጣት አለብን ስንል ነው። እኔ በከባድ ቴንሽን ውስጥ ነው ይሄ ሁሉ ዘመን ያሳለፍኩት፣ ግን በደስታ ነው። እንደዚህ ያቆየኝም ምክንያቱ ፍቅር ነው። ለስራዬ ያለኝ ፍቅር በምንም የማይተካ ሁሉንም ነገር ሳክሪፋይስ ያደረኩለት ለሀገሬ ያለኝ ፍቅር፣ ሰክሲድ ለማድረግ ያለኝ ፍቅር 50 ዓመት ሆኖኝ ይህን ያህል ጊዜ ኖሬያለሁ። አይ አሁንማ ማሰብ አለብኝ፣ እንግዲህ ወደ ጡረታ መሄድ አለብኝ፣ ለተተኪው ትውልድ ማስረከብ አለብኝ ብዬ ያን ቀን ምሽት ነው የወሰንኩት። ከዛም ጥያቄ አቀረብኩኝ፣ ግን 2 ዓመት ከ10 ወር ወሰደባቸው አለቆቼ ሊያሰናብቱኝ። በ52 ዓመት ከ10 ወር ተሰናበትኩኝ። አሁንም ቢሆን የስራው ፍቅር አለኝ። አንድ እንትን ካለ በደስታ ነው። በቃ ውጭ ጉዳይ በሰውነቴ ውስጥ ነው ያለው፣ አልወጣም። በዛው ነው ያለሁት። ሁሉ ጊዜ ብቅ እላለሁ፣ አነጋግራለሁ፣ ምን እላለሁና እኔ የምመክረው ክቡር ጠቅላይ ሚኒስትራችንም እንዳሉት ፍቅር ያስፈልጋል። ከወደድን ካሰብን ማንወጣው ችግር የለም እና ይሄ ሁሉ የተደረገልኝ በዚህ በፍቅር ነው። እጅግ በጣም አመሰግናለሁ። እናንተንም አመሰግናለሁ፣ እግዚአብሔርንም አመሰግናለሁ። ጠቅላይ ሚኒስትር